ጤና ይስጥልን ተመልካቾች የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካን አስጠንቅቀዋል። የዓለም ግዙፉ ወይም ደግሞ ሀያሉ ጦር እስከ ወዲያኛው ሊያከትም ይችላል የሚል ሀሳብ ሰጥተዋል። ያ ማለት አሜሪካ ጥቃት ከሰነዘረችብን ምላሽ እንሰጣለን፣ አደገኛ ምላሽ ይኖረናል የሚል ሀሳብ ነው የሰጡት። አባስ አራግቺ ተደራዳሪ የነበሩት በስዊዘርላንዱ ማለት ነው በጄኔቫው አሜሪካ ጫና ልታሳድርብን አይገባም፣ ጫና የምታሳድርብን ከሆነ እንግዲህ ድርድሩ አደጋ ውስጥ ይገባል የሚል ሀሳብ ሰጥቷል። ከዛም ባሻገር ደግሞ የተለያዩ ብሬክስሮች ተጠብቀው ነበረ፣ ያ አልሆነም። ኦማን ግን በጎ ውይይት ሁለቱ አገራት እንዳደረጉ ሀሳብ ለመስጠት ሞክራለች። ከዛ ውጭ እንግዲህ የኢራን ፖለቲከኞች በምንም አይነት መንገድ ጫና ተደርጎብን ድርድር አናደርግም የሚል ሀሳብ በመስጠት ላይ ይገኛሉ። ዩኤስ እንደዚህ አይነት ስጋቶችን የደቀነ ሀሳብ ማቆም አለባት የሚል ሀሳብም ሰጥቷል። መቼ ሶስተኛው ዙር እንደሚደረግ ማለትም አንደኛው ዙር በኦማን መስጋት ተደርጎ ነበረ። ሁለተኛው ደግሞ እንደምታውቁት ዛሬ በጄኔቫ ስዊዘርላንድ ሆኗል። ግን ሶስተኛው ዙር ደግሞ መቼ እንደሚሆንና የት እንደሚሆን በግልጽ አልተቀመጠም። የኢራን የውጭ ጉዳይ ሚኒስትር 2018 ላይ አሜሪካ ከኒውክሌር ድርድሩ ወይም ደግሞ ከኒውክሌር ስምምነቱ ከ2015 መውጣት አልነበረባትም የሚል ሀሳብ ሰጥተዋል። ከዛም ባሻገር ሰይድ አባስ አራግቺ ኢራን ኒውክሌር ጦር መሳሪያ እንዲኖራት አትፈልግም የሚል ሀሳብ ሰጥተዋል። እነዚህ ጉዳዮች እጅግ አስቸጋሪ ናቸው። ፕሬዚዳንት ዶናልድ ትራምፕ ደግሞ የተዋጥላቸው አይመስልም፣ ጦር እስከ ማስጠጋት ደርሰዋልና ይህ ምንድን ነው የሚለውን በስፋት ነግራችኋለሁ። ለዚህም ነው በተወሰነ መጠን ትንሽ የዘገየሁት። እንግዲህ አያቶላ አሊ ኻሜኒ በዓለም ላይ እጅግ አደገኛው ጦር ወይም ደግሞ ሀያል ነው ተብሎ የሚታወቀው የጦር ሰራዊት ዋጋውን ያገኛል ወይም ላይመለስ ይችላል፣ እስከ ወዲያኛው ላሰናብተው እንችላለን የሚል ሀሳብ ነው የሰጡት። ይህ ማለት እንግዲህ የአሜሪካ ጦር ከነካን የሚል ሀሳብ አለው። እንግዲህ በኢራንም አዲስ ተቃውሞ ተቀስቅሷል። እነዚህ ነገሮች ተደማምረው ጫና ሊፈጥር እንደሚችል እየተነገረ ነው የሚገኘው። የኢራን እስላማዊት ሪፐብሊክ አያቶላ አሊ ኻሜኒ ሁለንተናዊ መሪው ማለት ናቸው። በዓለም ላይ ግዙፉ ወይም ደግሞ ሀያል የሚባለው ጦር እንዳይነሳ ሆኖ ሊመታ ይችላል በሚል እንግዲህ ለፕሬዚዳንት ዶናልድ ትራምፕ ትዕዛዝና ወይም ደግሞ ለአንዳንድ ዛቻዎቻቸው ምላሽ ሰጥተዋል። በእርግጥ የአሜሪካ ጦር እያንቀሳቀሰ ያለው ኃይል በአሁኑ ሰዓት እጅግ ከባድ ውስብስብ ነው። ምክንያቱም ከዚህ በፊት እንደነገርኳችሁ የዩኤስኤስ አብርሃም ሊንከን የተሰኘችው የጦር መርከብ ነበረች ወደዚህ አካባቢ የተጠጋችው በኦማን አካባቢ በባህሬን አካባቢ እንዳለች እየተነገረ ነው። ቢቢሲም ቬሪፋይ በሆነ እንግዲህ የሳተላይት ምስል ማረጋገጥ ችሏል። እስካሁን ከሳተላይት ምስል ውጪ ነበረች ወይም ደግሞ በምትንቀሳቀስባቸው የውሃ አካላት ሳተላይት ውስጥ መግባት አልቻለችም ነበረ። ግልጽ የሆነ መረጃ አልተገኘም ነበረ። ግን ቢቢሲ አረጋግጧል። ሲኤንኤንም የተለያዩ የአሜሪካ ባለስልጣናት ሀሳብ ሰጡኝ በሚል ያረጋገጠው ይሄ ነው ሆኖ ተመዝግበዋል። ብዙ ጉዳዮች መነጋገሪያ ሆነዋል። ስለዚህ የአሜሪካ ጦሯን እያስጠጋች ባለችበት ሰዓት አሁንም እያስጠጋች ነው። በነገራችን ላይ በተለይ የሚችኛዋ ዩኤስኤስ ጀራልድ አር ፎርድ የተባለችው ባለ ላይ ግዙፍ ወይም ደግሞ ግዙፍ ነች፣ ቁጥር 1 ነች፣ ላርጀስት ነች። ኒምንዝ የሚባል አይነት ወይም ደግሞ የትንሽ የኒውክሌር ፓወርድ ነች። እሷ ሁሉ ወደ መካከለኛው ምስራቅ እየተጠጋች ነው፣ እየመጣች ነው። ይችኛዋ እንደምታስታውሱት በሜዲትራኒያን ባህር ነበረች። አሜሪካ ኢራን ላይ በነዛ 3 የኢራን የኒውክሌር ማብላያ ጣቢያዎች ማለትም በናታንዝ ፎርዶና ኢስፋሃን ላይ ጥቃት ስትሰነዝር ሜዲትራኒያን ባህር ላይ ነበረች ዩኤስኤስ ጀራልድ አር ፎርድ የተባለችው። ከዛም በኋላ የካሪቢያንና የሰላማዊ ውቅያኖስ ወይም ደግሞ የፓሲፊክ ውቅያኖስን ዘመቻ ለመምራት ተመልሳ ዞራ የገባችው እዛው ካሪቢያን አካባቢ ነበርና የካሪቢያን ዘመቻ ካጠናቀቀች በኋላ ድጋሚ ወደ መካከለኛው ምስራቅ ብቅ እንድትል ተደርጋለች። በ3 ሳምንታት ውስጥ ትደርሳለች ተብሎ ይታሰባል። እንደ ሁኔታው በፈጠነ ልደርስም እንደምትችል እየተነገረ ነው። ይሄ ባለበት ሁኔታ ነው እንግዲህ አያቶላ አሊ ኻሜኒ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ መስጠታቸውን ተከትሎ ኢራን መደራደር አለባት፣ ካልተደራደረች እንግዲህ ትመታለች የሚል ሀሳብ መስጠታቸውን ተከትሎ እሳቸውም ምላሽ የሰጡት ማለት ነው። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ከኢራን ጋር እንግዲህ የተፈጠረውን ይሄ አለመግባባት ተከትሎ የአሜሪካን ጦር ሰራዊት ሀያልነት ባገኙት አጋጣሚ ሁሉ እንደሚታወቀው በመናገር ላይ አተኩረዋልና ይሄኛው ትንሽ የፖለቲካ ግለቱን ሌላ አቅጣጫ እያሰጠው ይገኛልና በሀገራቸው የጦር መርከቦቿን እያስጠጋች ነው አሜሪካ። ኢራን እንግዲህ ቅድመ ሁኔታዎችን በመቀበል ስምምነት ላይ መድረስ አለባት የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ የሰጡት የነበረው። ግን ኢራን አሁንም እንግዲህ በኒውክሌር ጉዳይ ላይ በሚሳይል ጉዳይ ላይ በመካከለኛው ምስራቅ በሚንቀሳቀሱ ኃይሎች ከአሜሪካና ከእስራኤል በተቃራኒው ከቆሙ ኃይሎች ያፈነገጠ ሀሳብ ያላቸውን ኃይሎች በመደገፍ ጉዳይ ላይ
በጣም አደገኛ የሆነ መከራከሪያ ሀሳብ ሰጥታለች። እንዲያውም ፕሬዚዳንት ዶናልድ ትራምፕ ተሳትፎ አረጋለሁ ምክንያቱም ኢራኖች ከባድና አደገኛ ተሳታፊዎች በመሆናቸው ወይም ደግሞ ተደራዳሪዎች በመሆናቸው እኔም እሳተፍበታለሁ ሲሉ ነበረ። እንደዚህ አይነት ነገር እንግዲህ ትንሽ መልኩን ሊቀይር እንደሚችል በግልጽ የሚያሳይ ነው። ሰው ይሄኛው ምናልባትም የኢራንና የአሜሪካን የኒውክሌር ድርድር ምን ደረሰ ብለው ለሚያስቡ ሰዎች ምንም አልደረሰም። በቃ ይሄ እንግዲህ ለስምምነት በሩ ተከፍቷል በሚል ሰይድ አባስ አራግቺ ሀሳብ ሰጥቷል። ግን በጣም በሚገርም ሁኔታ ከአሜሪካ በኩል ዝምታን የተመረጠው። ስለዚህ የማስካት ኦማን ላይ የተደረገውን ድርድር ተከትሎም ከአሜሪካ ፖለቲከኞች ብዙ ሀሳብ አልተገኘም ነበረ። ዝምታን ነበር የተመረጠው የመጀመሪያውም ዙር ድርድር ላይና የአሜሪካ ዝምታን ነበር የመረጣችው። ሀሳብ ስናገኝ የነበረው ከነሰይድ አባስ አራግቺ ወይም ደግሞ ከኢራን ተደራዳሪዎች ነውና ይሄ ትንሽ አስቸጋሪ ነው። አሁንም አሜሪካ ዝም ያለችበት ምክንያት ምንድነው የሚለውን ማየት ያስፈልጋል። እንግዲህ አባውት ታይም ፍሬም ስለማውራት ስምምነት ስለመድረስ በጣም ቱ ኤርሊ እነዚህ ሁለት ሀገራት ተስማምተው ምናልባት ዓለማችንን ሰላም ያደርጓታል ተብሎ ለማሰብ ትንሽ አስቸጋሪ ነው። አንዳንድ ኃይላት በበጎ ሊመለከቱት ይፈልጋሉ። ኦማን በተለይ አደራዳሪም በመሆኗ በኦማን ያለውን እንቅስቃሴ በተለያየ አቅጣጫ እየተመለከተች ያለች ሀገር ከመሆኑ አንጻር በበጎ ወይም ደግሞ ኮንስትራክቲቭ እና ሪያሊስቲክ በሆነ መንገድ ሁለቱ ሀገራት ድርድር አድርገዋል፣ ተወያይተዋል የሚል ሀሳብ ነው የሰጠችው ወይም ደግሞ በዛ ልክ ነው በኤክስ ገጿ ያሰፈረችው። ግን ቬሪ አንሰርቴን የሆኑ ነገሮች አሉ። ምክንያቱም ከአሜሪካ በኩል ያሉ ፍላጎቶች በቀላሉ የሚተገበሩ አይደለም። እነዚህ ፍላጎቶች የአሜሪካ ብቻ አይደለም፣ የእስራኤልም ፍላጎቶች አብረው የሚታዩበት ስለሆነ የአሜሪካ ተደራዳሪዎች እነ ጃሬድ ኩሽነር ሰኒለው የትራምፕ ማለት ነው፣ እንደዚሁም ደግሞ የመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ልዩ ተወካይ የሰላም ተወካይ የሚባላሉ እሳቸው ስቲቭ ዊትኮቭ በጀኔቫ ስዊትዘርላንድ በጉዳዮች ላይ ተነጋግረዋል። በተለይም ኒውክሌር ላይ ስቲክ አድርገው ተነጋግረዋልና ቢነጋገሩም ዝምታን የመረጡበት ምክንያት እጅግ አስቸጋሪ ነው። ምክንያቱም እነዚህ ሁለት ሰዎች ሁለት ሀገራት አሜሪካና ኢራን ሲደራደሩ ኢራን የማንንም ፍላጎት የማስጠበቅ ችግር የለባትም። እሷ ኢራን ብቻ ነች። ኢራን የምታስበው ራሷን ብቻ ነው። በየትኛውም ድርድር ማንም ተጎዳ ተጠቀመ ኢራን እስካልነካ ድረስ አይ ዶንት ኬር የምትላገር ናት። ያ ማለት ግን በዙሪያዋ ያሉ እሷ ጋር የሚሰሩ ኃይሎች ሲመቱ ቆማታ ያለች ወይ ምናምን ማለት አይደለም። እንደዛም አይነት አውድ የለውም። ግን አሜሪካ ስትደራደር አሜሪካ የብዙ ሀገራትን ፍላጎት ማሟላት አለባት። ምክንያቱም በዲፕሎማሲ በምንም አብሮ እየሰሩ ስለሆነ አብራ የመስራት ግዴታም አለባት። ኦፍ ኮርስ ደግሞ ከነጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በቀላሉ ጉዳዮችን የሚያዩ ወይም ደግሞ የኔታንያሁን ሀሳብ ችላ ብለው ዳምፕ አድርገው የማለፍ አጋጣሚ የላቸውም እና ይሄን ነው ብዙ ሰዎች በተለያየ አጋጣሚ ኪክሊ እንደው የሆነ በቀን ልክ እንደ ፖዚቲቭ የሆነ ነገር ይመጣል በሚል ተስፋ እንትን ለማለት የሚቸገሩትና ይሄ በጣም ፖለቲካሊ እጅግ አስቸጋሪ ነው። ኮንሰልቴሽኖች አሉ፣ ስምምነቶች አሉ። ኢራን ደግሞ አንፈልገውም ብዙ ውጥረቶች እንዲቀንሱ በጣም ብዙ ደክመናል፣ ብዙ ለፍተናል የሚል ሀሳብ ነው የሰጣችው። ኦፍ ኮርስ ኢራን ከአሜሪካ ይልቅ ኢራን ይሄን ውጥረት አልፈለገችውም። ምክንያቱም የሚፈጠርባትን ጫና አንደርስታንድ ስለምታረግ ነው። ያ ማለት ግን እና አያቶላ አሊ ሀምኒ እንዳሉት በአሜሪካ ላይ የሚሰነዘር ጥቃት ከባድ አይሆንም ማለት አይደለም። በጣም አስቸጋሪ ነው። ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩ በጣም እንትን ናቸው፣ ተደራዳሪ ናቸው እና በጣም ዲፕሎማቲክሊ በጣም ጎበዝ ሰው ናቸው። ሊያደንቃቸው የሚደነቁ አይነት ሰው ናቸው እና ኦፍ ኮርስ ፐርሰናል እንዳይሆንብኝ ግን የሚደነቁ ሰው ናቸው እና የሚናገሩት ነገር የሚናገሩት ሀሳብ የሚያስቀምጡት ጉዳይ ሊስት የሚያደርጓቸው ነጥቦች ስትመለከቷቸው የመንግስታቱ ድርጅትን ሀሳብ ከሱ ጋር ኪፕ አፕ የሚያደርግ ከሱ ጋር አብሮ የሚሄድ አላይን የሚያደርግ ናቸው። ይሄ ማለት ግን አምና አፕሪሺየቲንግ ኢራንን አፕሪሺየት እያደረኳት አይደለም። ግን አሁን ባለው የዓለም ፖለቲካ ስርዓት ለመንግስታቱ ድርጅት ተገዢ የሆነችው አሜሪካኖች ወይስ ኢራን ብትባሉ ሁላችሁ የምታውቁት ናችሁ። አሜሪካ ወይ ይህን ታረጋለሽ ወይ ይህን አታረጊም፣ ኢራን ላይ ዛቻ ነው። ኢራን ግን በመንግስታቱ ድርጅት አማካኝነት ብሔራዊ ክብሬ ተጠብቆልኝ ሶቨሬኒቲ ተጠብቆልኝ የሚል
ሀሳብ ነው እያስቀመጠች ያለውና እነዚህ ነገሮች በጣም መቀመጥ አለባቸው። ግን አባስ አራግቺ ምንድነው ያሉት? ይሄ የውጭ ጉዳይ ሚኒስትር አሜሪካ ማስፈራራቷን ማቆም አለባት። እንደዛ ከሆነ እያስፈራራች በጉልበት ተጠቅማለሁ እያለች የምትቀጥል ከሆነ የትኛውንም መንገድ አስቸጋሪ ሊያደርገው ይችላልና ይሄ ትንሽ ዲስአርማመንት ወይም ጦር ለማስፈታትም ሆነ ወይም ምንም ለማድረግ ያለ ድርድር መሆን የለበትም የሚል ሀሳብ ነው የተሰጠውና ትንሽ ውስብስቡ ጊዜ እየመጣ እንደሆነ ደግሞ የዛሬው መግለጫ በትክክል ያሳያል። የኢራኑ እንግዲህ አባስ አራግቺ እንዳልኳችሁ ከመግለጫዎች እየመጡ አይደለም። ከአሜሪካ በኩል ዝምታ ተመርጧል። ዝምታ ለምንድነው የተመረጠው? ቅድም ያልኳችሁ አደገኛ የጦር መሳሪያዎች ወደዚህ ስለተጠጉ በሆነ አጋጣሚ ጥቃት የተሰነዘረ እንደሆነ ታሳቢ ማድረግ ያስፈልጋል። የኢራኑ የውጭ ጉዳይ ሚኒስትር ግን የመጀመሪያው ዙር በመስካት ኦማን በነበረው ድርድራቸውም ሰፊ ሀሳቦችን ሲሰጡ ነበር። አሁንም ከዛ በኩል ነው እየተገኘ ያለውና አሜሪካ ፔንታገንም የውጭ ጉዳይ ሚኒስቴሩም እንደዚሁም ደግሞ መከላከያው ራሳቸው ፕሬዚዳንት ዶናልድ ትራምፕ እነዚህ ተወካዮቻቸው ጃሬድ ኩሽነርና ራሳቸው ዊትኮፍ ምንም ያሉት ነገር የለምና ከዚህኛው በኩል ወይም ደግሞ ከኢራን በኩል ነው ብዙ ሀሳቦች የተሰጡ የሚገኘው። ኢራን ኤንዋይ አሜሪካ በ2018 የ2015 የኒውክሌር ድርድር ትታ መውጣት አልነበረባትም። ያ ባይሆን እንደዚህ አይነት ውጥረቶች አይመጡም ነበር የሚል ሀሳብ ነው የሰጡት አባስ አራግቺ። እንደዚህ አይነት ነገር በጣም በፕሪንሲፕል ደረጃ መስማማቶች እንዳሉ ግምት ውስጥ ሊገቡ ይችላሉ ወይም ደግሞ ቀጣይ ዙር ድርድሮች ሊደረጉ እንደሚችሉ ፍንጭ ተሰጥቷል። ግን አሜሪካ ከዚህ በፊት ኢራን ላይ ጥቃት ስትሰነዝር ቅድም ባነሳውላችሁ ሶስቱ ቦታዎች ላይ ድርድር ሂደት ነበረ። የድርድሩ ሂደት አምስተኛው ላይ እንዳለ ነው የመታቸው ኢራንና አሁንም እንደዚህ አይነት ነገሮች ሊከሰቱ ይችላሉ። በጣም ሁኔታዎችን ግራቀኝ መመልከት ያስፈልጋል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ 2018 ላይ ይህን የኒውክሌር ድርድር ወይም ደግሞ የኒውክሌር ስምምነት ጥለው ሲወጡ 2015 ላይ የቀድሞው ፕሬዚዳንት ባራክ ኦባማ የፈረሙት ነው። ኢራን የጦር መሳሪያ እንድትታጠቅ ያደርጋታል የሚል አንደርስታንዲንግ ስለነበራቸው ነው እንግዲህ ድጋሚ ወደ ማዕቀብ ድጋሚ ወደ ሌላ ችግር ገብተው አሁን ኢራን እስከ 60% ኒውክሌር መታጠቅ የቻለች ሀገር በተደጋጋሚ ስጋት የደቀነች ሀገር የሆነችውና ይሄኛው በተለየ ሊታይ የሚገባው ነው። ኢራን እንግዲህ እንደምትለው በተደጋጋሚ ከዚህ በፊትም አያቶላ አሊ ሀመኒ ብለዋል። ሃይማኖታችንን ምናችንን ብዙ ነገሮቻችን አይለም ግን ለጦርነት የሚሆን መሰረተ ልማቱ ሊኖረን ይገባል፣ ግን ኒውክሌር መታጠቅ አንፈልግም ብለው ነበረ። አሁንም አባስ አራግቺ ኒውክሌር መታጠቅ አንፈልግም፣ ኒውክሌር መታጠቅ የምንፈልገው አንደኛ በዓለም አቀፉ የኒውክሌር ነን ፕሮሊፌሬሽን ትሪቲ የሚባለው ኤንፒቲ በዛ መንገድ ነው መቀጠል የምንፈልገው፣ ግን ደግሞ እኛ ለልማት ነው የሚል ሀሳብ ነው ያላቸው። the right is inherent non-negotiable and legally binding አንደራደርም፣ በህግ ተገዥነት ያለው ቢሆንም አንደራደርም የሚል ሀሳብ ነው ያላቸው። ግን ብዙ ነገሮቹ አስቸጋሪ ነው። አሁን ይሄኛው ባለበት ሁኔታ ከኒውክሌሩ ባሻገር እነ ፕሬዚዳንት ዶናልድ ትራምፕ ትተውት በመውጣታቸው የተፈጠረው ጣጣ እንደሆነ ይታወቃል። ምክንያቱም ተደራዳሪ አልነበረችም። ምክንያቱም የ2015 የኒውክሌር ስምምነት P5 በሚባለው 5 ቋሚ የጸጥታው ምክር ቤት አባላት ቻይና፣ ሩሲያ፣ አሜሪካ፣ ብሪታንያና ፈረንሳይ እንደዚሁ ፕላስ ጀርመን ነበረ የነበረው ስምምነት 2015 ላይ የሆነው። ግን 2018 ላይ ቀደም ሲል እንደነገርኳችሁ ፕሬዚዳንት ዶናልድ ትራምፕ አያስፈልግም በመጀመሪያው ዙር የስልጣን ዘመናቸው ሲመጡ አያስፈልግም ኢራን የኒውክሌር ጦር መሳሪያ እንድትታጠቅ በር እንደመክፈት ነው የሚል ሀሳብ አመጡና ትተውት ወጡ። ከዛ ትተው ሲወጡ ተደራዳሪ የነበረችው ኢራን ነበረች ከአራቱ ቋሚ የጸጥታው ምክር ቤትና ከጀርመን ጋር ሆና። አሜሪካ ራሷን ስላገለለች አትደራደርም ነበረ፣ ኢንዳይሬክትሊ ነበረ የምትደራደረው። አሁን አሜሪካና ኢራን ብቻ ሆነው አረፉ ተደራዳሪዎች። ሌሎቹ የሚደራደሩ አገራት ሌላ አይነት አንደምታ ውስጥ ገቡና ይሄ ትንሽ አስቸጋሪ ነው። የኢራን በተለይም ደግሞ ይሄ ኢራን የሚሳይል ሬንጇን 300 ኪሎ ሜትር አድርጎ ለማስቀመጥ ይፈልጋል። two problems with that አሁን ለምሳሌ United States has been insisting on limiting Iran's ballistic missile range keeping it around 300 kilometer or 186 mile level ይሄ ትንሽ አስቸጋሪ ነው። አሜሪካ ፍላጎቷ ምንድነው? 300 ኪሎ ሜትር ከዛ በላይ ከ300 ኪሎ ሜትር ብቻ የሆነ ሚሳኤል እንድትታጠቅ ነው የምትፈልገው ኢራን። እንግዲህ ይሄ የብሔራዊ ጥቅም ጉዳይ ነው። እነሱ ደግሞ እስከ 10,000 ኪሎ ሜትር የሚምዘገዘግ ሳይቤሪያ ላይ ተሞክራለ አሜሪካ ሊደርስ የሚችል
አላት 10000 ኪሎ ሜትር እና አሜሪካ የምትፈልገው ሚሳኤሎቿ 300 ኪሎ ሜትር ነው። እዛው ራሱ እንድትመታ አይነት ነገር ነው። እዛው ይሄማ ከኢራን ነው ሊመታ የሚችለውና ይሄኛውን ድርድር ትንሽ አስቸጋሪ ነው። ይሄ ሆነ ማለት አሜሪካ ፉሊ የኢራንን ሰማይ መቆጣጠር ትችላለች። አሜሪካ ፉሊ አካባቢ ላይ ያለውን ጉዳይ በደንብ መያዝ ትችላለች። አሜሪካ ፉሊ ገብታ ኢንስፔክት ልታረግ ትችላለች የኢራንን የኒውክሌር ማብላያዎችን፣ የኢራንን የሚሳኤል ጣቢያዎችን፣ እንደዚህ አይነት ነገሮችና ትንሽ አስቸጋሪ ነው። ሀመኒ ሹነ ቢኤን ዩኤስ ኢምፖልሽን ኢንቶክስ አያቶላ አሊ ሀመኒ ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ አሜሪካ ምንም አይነት ነገር እንትን ጫና ልትፈጥርብን ብትችልም ወይም ደግሞ እነሱ ኢምፖዝ ባረጉ ልክ አይደለም የምንደራደረው ራሳችን ጥቅም አስከብረን ነው የሚል ሀሳብ ሰጥተዋልና ይሄኛው አወዛጋቢ ውሏቸው ሆኗል። ሰከንድ ራውንድ እንግዲህ የነበረው ውይይታቸው በዛው ልክ ተጠናቋል። ከዛ ውጭ ደግሞ በሆርሙዝ ሰርጥ አካባቢ የኢራን አይአርጂሲ ኢራን እንግዲህ አይአርጂሲ የአብዮታዊ ዘብ ኃይሉ ማለት ነው ባህር ኃይሉ ኔቪው የተለያዩ ጦር ልምምዶችን አድርገዋል። ስለዚህ ስትራቴጂክ የሆነውን ሰርጡን መዝጋት ነው የተለማመዱት። ይሄ ሰርጥ ማለት ሆርሙዝ ሰርጥ ማለት የዓለማችን 20% ወይም 5 እጅ የሚሆነው ነዳጅ የሚተላለፍበት ነው። የኢራን ነዳጅ ራሱ በዛ በኩል በብዛት ነው የሚያልፈውና እዚህ ላይ ያለ መቆጣጠር ያስፈልጋል። ወደ ሌሎች ዓለማትም ለመጓዝ ሆርሙዝ ሰርጥ እጅግ አስፈላጊ ነው። ዓለም ላይ አስፈላጊ ከተባሉ ቦታዎች መካከል ንግድ ከሚሳለጥባቸው ቦታዎች መካከል መርከቦች ከሚተላለፉባቸው ቦታዎች መካከል ይሄ በግንባር ቀደምነት የሚጠቀስ ቦታ ነውና ልምምዳቸው በዚህ ውስጥ ነው የተደረገው። ይሄን ልምምድ አይአርጂሲ ሲያደርግ በኦማንና በኢራን መካከል ነው። ስለዚህ ከኦማን ተነስታ አሜሪካ ወደ ኢራን ጥቃት እንዳሰነዝር ለመቁረጥ የሚያግዝ ልምምድ ነው የተደረገውና ብዙ ነገሮች አነጋጋሪ ሆነዋል። ስለዚህ እንግዲህ እንደዚህ አይነት ውይይቶቹ እነዚህ ድሪል በዋተር ዌይ በጣም አካባቢውን ሲያጥለቀልቁት ነበረ፣ ጸጥ ረጭ አድርገውታል። ይሄኛው ቦታ የአረብ ገልፍ ባህረ ሰላጤ የሚባለውን ከኦማን ባህረ ሰላጤ ጋር የሚያገናኝ ቦታ ነው እና እዚህ ላይ የተደረገ ልምምድ መሆኑ አሜሪካን ቆርጦ ለማስቀረት እንደሚጠቅማቸው ነው በግልጽ የተቀመጠውና እነዚህ ሁኔታዎች በእርግጥ ምንድነው የሚመጣው ምንድነው ተስፋው የሚለውን ደግሞ ዓለም በተለየ አቅጣጫ ያያየችው ይገኛል። ሰው ምንድነው የሆነው እውነትም ብዙ ሰዎች የሚጠብቁት ላይ ሆን ይችላል። እጅግ አስፈሪ ጉዳዮችም ሊፈጠሩ ይችላል። በኢራን ድጋሚ ተቃውሞ እንዲነሳና ፕሬዚዳንት ዶናልድ ትራምፕም ስራ ላይ ናቸው፣ ስራ እየሰሩ ነው። አያቶላ አሊ ሀመኒም እንግዲህ ይህን ጫና በተለየ ሁኔታ ሊያዩት እንደሚችሉ ይታሰባል። ግን ደግሞ አንዳንድ አስቸጋሪ የፖለቲካ አውዶች አሉ። ምክንያቱም በኢራን ፖለቲካ ላይ አሜሪካ ጣልቃ የመግባቷ ጉዳይ ሳይታለም የተፈታ ነው። ስለዚህ አንዳንድ ችግሮች አሉ ብቻ ሳይሆን ኢራን ውስጥ ሰዎች ተቃውሟቸውን አጠናክረው እንዲቀጥሉ ራሳቸው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ መሰል መልክ ሰጥተዋል። ለዚህም ደግሞ ፋይናንስ ይደረጋል ነው። በኢራን ደግሞ አዲስ ተቃውሞ መቀስቀሱ አሁን ይፋ ሆኗልና መረጃዎችም የሚያመላክቱት በዛ ልክ ሆኗል። በምዕራባዊ ኢራን ተቃውሞ በጣም እንደ አዲስ ተቀስቅሷል የሚል መረጃ እንግዲህ ነው የወጣው። ስለዚህ ይሄኛው ደግሞ ሌላ አይነት ችግር ሊፈጥር ይችላል። እንቅስቃሴዎች የሚያሳዩት በምዕራብ ኢራን ነው የተቀረጹ 2 ተንቀሳቃሽ ምስሎችን ለማሳየት ተሞክሯል። ይሄ አስቸጋሪ ነው። አብድናን በተባለ ከተማ ነው እንግዲህ ሰኞ የሆነ ነው። ይሄኛው ትንሽ አሜሪካ ፍላጎት አላትና ጉዳዩ ተጠናክሮ እንዲቀጥል ማለት ተቃውሞ እንዲቀጥልና ይሄኛውን ደግሞ ሌላ አቅጣጫ እንዲሰጠው እና ፕሬዚዳንት ዶናልድ ትራምፕ ይሰራሉ የሚል የፖለቲካ ስጋት ስላለባቸው ነው የኢራን ሰዎች እንደዚህ አይነቶቹን ጉዳይ በአግባብ ለማየት የሚቸገሩት ወይም ደግሞ ፖለቲካ አውድም ብቻ ሳይሆን ብዙ ሂደቶችን ማየት ያስፈልጋል እያሉ የሚገኙትና ይሄኛውን አጋጣሚ እንግዲህ የዓለማችን ፖለቲከኞች በበጎ ተመልክተውት መፍትሄ ሊሰጡ ይገባል የሚል ነው። ብዙ ሂደቶችን አሉ። እንግዲህ የጄኔቫው ስምምነት በዚህ ልክ ነው የተጠናቀቀው። ተስፋ የሌለው ሆኖ ተጠናቋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ የዛቱትን ያህል ምን ሊያደርጉ ይችላሉ የሚለውንም እንደዚሁ ማየት ያስፈልጋል። ብዙ ሰዎች በተለየ አቅጣጫ እየተመለከቱት ይገኛል። እንግዲህ ውድ ተመልካቾቻችን የተለያዩ ሀሳቦችን አጋራችኋለሁ። ታንክ ዩ ቨሪ ማች ኢንዲድ ፎር ለዛሬው ማለት ነው። ቢኒያም ካሴ